ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ ዛሬ ዓለማችን እጅግ አስደንጋጭ እና ታሪካዊ በሆነው ወታደራዊ ውጥረት ውስጥ ወድቃለች። በሆርሙዝ ወሽመጥ አካባቢ የተቀሰቀሰው ግጭት አሁን ከሁለት ሀገራት ፍጥጫ አልፎ የዓለምን ሀያላን ሀገራት ወደማይቀረው ጦርነት እየገፋቸው እንደሆነ ፍንጮች እየታዩ ነው። አሜሪካ በወሰደችው ድንገተኛና ግልጽ ወታደራዊ እርምጃ የኢራን ሰንደቅ ዓላማ የምታውለበለበውን ኤምሺ-ቱስካ የተባለች ግዙፍ መርከብ ላይ ጥቃት ሰንዝራ በቁጥጥር ስር አውያለሁ ብላለች። ነገር ግን ጉዳዩ የኢራን መርከብ በመያዝ ብቻ የሚያበቃ አይደለም። በውስጡ የተገኘውና አሜሪካ የቻይና ሰራሽ የሚሳኤል ነዳጅ ነው ያለችው ጭነት ቤጂንግን በእጅጉ አስቆጥቷል። ቻይና ለአሜሪካ ያስተላለፈችው መልእክት አጭርና ግልጽ ነው። በእሳት እየተጫወታችሁ ነው፣ ካላቆማችሁ ግን ውጤቱ የከፋ ይሆናል። ይህ ማስጠንቀቂያ ለሶስተኛው የዓለም ጦርነት እንደመነሻ ሊወሰድ ይችላል የሚሉ ስጋቶች በየቦታው እየተሰሙ ነው። የወጡ መረጃዎች እንደሚጠቁሙት የኤምሺ-ቱስካ መርከብ በሆርሙዝ ወሽመጥ በኩል በግዳጅ ለማለፍ በሞከረችበት ወቅት የአሜሪካ ባህር ኃይል መርከቧ እንድታቆም ትዕዛዝ ሰጥቶ ነበር። ይሁን እንጂ መርከቧ ትዕዛዟን ባለመቀበሏ የአሜሪካ ባህር ኃይል ማስጠንቀቂያ በማለት በመርከቧ ላይ ተኩስ ከፍቷል። ይህንን ተከትሎ የአሜሪካ የባህር ኃይል ኮማንዶዎች በሄሊኮፕተር በመታገዝ መርከቧ ላይ በመውረድ በቁጥጥር ስር አውለዋታል። በኦፕሬሽኑ ወቅት ከፍተኛ የተኩስ ልውውጥ እንደነበርና ሁኔታው የጦርነት ቀጠና መስሎ እንደነበር የዓይን እማኞች ይናገራሉ። አሜሪካ የምትለው አንድ ነገር አለ። ይቺ መርከብ ለሽብር ቡድኖች የሚሆኑና የክልሉን ሰላም የሚያናጋ የሚሳኤል ነዳጅና የጦር መሳሪያ ክፍሎችን ጭና ነበር ትላለች። ይህ ነዳጅ ከቻይና የመጣ መሆኑ ደግሞ ነገሩን ወደ ፖለቲካዊ ቁርሾ ቀይሮታል። ኢራን ድርጊቱን ታጥቆ የተፈጸመ የባህር ላይ ዘረፋ በማለት የጠራቸው ሲሆን ዓለም አቀፍ ሕግን የጣሰ ነው ስትል ወንጅላለች። ነገር ግን ኢራን በውግዘት ብቻ አላበቃችም። የሆርሙዝ ወሽመጡን በቁጥጥር ስር ለማድረግ እንቅስቃሴ የጀመረ ሲሆን በሺዎች የሚቆጠሩ የነዳጅ ጫኝ መርከቦች ወደ አካባቢው እንዳይገቡና እንዲመለሱ እያደረገች ነው። ይህ ወሽመጥ በዓለም ላይ ካለው የነዳጅ ዝውውር 20 በመቶ የሚስተናገድበት ቁልፍ መስመር በመሆኑ አሁኑኑ የነዳጅ ዋጋ በዓለም ገበያ ላይ መናር ይጀምራል። ኢራን አሜሪካ የያዘችውን መርከብ ካለቀቀችና እገዳውን ካላነሳች ወሽመጡን ሙሉ በሙሉ በመዝጋት የዓለምን ኢኮኖሚ አንቆ በማቆም እንቀበላለን የሚል ዛቻ ሰንዝራለች። ይህ ሁሉ ሲሆን ቻይና ዝምታዋን ሰብራለች። የቻይናው ፕሬዝዳንት ሺጂንፒንግ በሰጡት መግለጫ አሜሪካ በዓለም አቀፍ ባህር ላይ የምታደርገውን የጉልበተኝነት እርምጃ እንድታቆም አሳስበዋል። ቻይና ይህንን ድርጊት በቀጥታ በእኛ ጥቅሞች ላይ የተሰነዘረ ጥቃት ነው ብላ ታምናለች። ቤጂንግ በንግግር ብቻ ሳይሆን በተግባርም እንቅስቃሴ የጀመረች ይመስላል። በቅርቡ አሜሪካ ከፊሊፒንስ ጋር በኢንዶ ፓሲፊክ አካባቢ የምታደርገውን ወታደራዊ ልምምድ በመጥቀስ አሜሪካ በየቦታው እሳት እየጫረች ነው ስትል ከሳለች። ቻይናና ኢራን ያላቸው ስትራቴጂካዊ ግንኙነት ጠንካራ በመሆኑ ቻይና የራሷን የጦር መርከቦች ወደ ሆርሙዝ ወሽመጥ ልታዘም ትችላለች የሚሉ መረጃዎች እየወጡ ነው። ይህ ደግሞ የሁለቱን ሀያላን ሀገራት አሜሪካና ቻይናን መርከቦች ፊት ለፊት በማገናኘት ለታላቁ ፍንዳታ መንስኤ ሊሆን ይችላል። አሜሪካ ለምን አሁን ይህን እርምጃ መውሰድ ፈለገች? ብዙ የጂኦፖለቲካ ተንታኞች እንደሚሉት አሜሪካ በኢራንና በቻይና መካከል ያለውን የጦር መሳሪያ ዝውውር ለመቁረጥና ቻይና በመካከለኛው ምስራቅ የምታደርገውን ተጽዕኖ ለመቀነስ ፈልጋለች። በሌላ በኩል ቻይና ደግሞ የኤነርጂ ፍላጎቷን የሚያሟላላትን መስመር ለማስከበር ማንኛውንም መስዋዕትነት ለመክፈል ዝግጁ ነኝ እያለች ነው። ይህ ግጭት ከክልላዊ ፍጥጫነት ወጥቶ ዓለም አቀፍ መልክ ይዟል። በፓሲፊክ ውቅያኖስ ያለው ውጥረትና በሆርሙዝ ወሽመጥ ያለው ጦርነት ተደማምረው ዓለማችንን ወደ ከፋ ጨለማ እየመሯት ነው። የዓለም ሰላም አሁን በክር ላይ የተንጠለጠለ ይመስላል። ክብራትና ክብራን፣ ሁኔታው እጅግ አሳሳቢ ነው። አሜሪካ በያዘችው አቋም ትቀጥላለች ወይስ የቻይና ማስጠንቀቂያ ወደ ዲፕሎማሲ ንግግር ይመለሳል? ኢራንስ የዓለምን የነዳጅ መስመር እስከ መቼ ዘግታ ትቆያለች? እነዚህ ጥያቄዎች ለሁላችንም ወሳኝ ናቸው። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? አሜሪካ የወሰደችው እርምጃ ትክክል ነው ወይስ ቻይና እንዳለችው በእሳት መጫወት ነው? ጦርነት ቢቀሰቀስ በኢትዮጵያና በሌሎች ሀገራት ላይ ምን አይነት ተጽዕኖ ሊያመጣ ይችላል? ያላችሁን አስተያየት በኮሜንት መስጫው ላይ ጻፉልን። እነዚህን ያለው ትኩስና ጥልቅ ወታደራዊ ትንታኔዎችን በፍጥነት እንዲደርሳቸው ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አብራችሁን ቆዩም። ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም በኢራን ላይ የነበራቸውን የመንግስት ለውጥ የማምጣት ጽኑ አቋም ወደ ጎን በመተው አሁን ላይ ትኩረታቸውን በሙሉ በኒኩሌር ስምምነት ላይ ብቻ አድርገዋል። ይህንን አዲስ አቋማቸውን ለማስረጽ በታሪክ ታይቶ በማይታወቅ መልኩ
በካቶሊክ ቤተ ክርስቲያን መሪ ርዕሰ ሊቀ ጳጳሳት ፖፒዮ ሊዮ 14ኛና በጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎዲ ላይ የቃላት ጦርነት ከፍተዋል። ትራምፕ እነዚህ መሪዎች እኔ በምከፍተው ጦርነት ላይ ያላቸው ተቃውሞ ኢራን የኒኩሌር ጦር መሳሪያ ታጥቃ ጣሊያንን እንድትመታ ከመፈለግ ተለይቶ አይታይም በማለት የሰነዘሩ ክስ የጦርነቱን ትርክት ዳግም የመቅረጽ ስራ ነው። ይህ እርምጃቸው በአሜሪካ የሚገኙ 53 ሚሊዮን የሚገመቱ የካቶሊክ እምነት ተከታዮች መራጮችን ሊያሳጣቸው የሚችል ትልቅ የፖለቲካ ኪሳራ ቢሆንም ትራምፕ ግን ይህንን መስዋዕትነት እየከፈሉ ያሉት ኢራንን አስገደደው የኒኩሌር ስምምነት ላይ ለማድረስ ነው። ሚያዝያ 13 የተኩስ አቁም ስምምነቱ ከማብቃቱ በፊት ትራምፕ አንድ አይነት የድል አዋጅ ለማወጅ ቸኩለዋል። ነገር ግን ይህንን ለማሳካት በአንድ ወቅት እጅግ ይጠይቋቸው የነበሩትን የባራክ ኦባማና የአውሮፓ መንግስታትን የዲፕሎማሲ ቀመሮች ለመጠቀም መገደዳቸው ትልቅ የፖለቲካ ተቃርኖ ሆኖ ተመዝግቧል። ወደ ዋናው ጉዳይ ስንገባ አዲሱ የኢራን የኒኩሌር ስምምነት የቻይና መልክ ያለው እንደሚሆን ይጠበቃል። ቻይና ከኢራን ጋር ያላት የጦር መሳሪያና የፋይናንስ ትብብር አሁን ላለው የሰላም ድርድር ቁልፍ ሚና እንዲኖራት አድርጓታል። እንደ መረጃዎች ከሆነ የኢራንን የዩራኒየም ማበልጸግ ሂደት በበላይነት የሚቆጣጠረው ጥምረት የምትመራው ቻይና ልትሆን ትችላለች ተብሏል። ትራምፕ ይህንን ድል አድርገው ሊያቀርቡት ቢፈልጉም በስተጀርባ ግን ጉዳዩ እየተቆጣጠረች ያለችው ቤጂንግ ናት። ይሁን እንጂ የኒኩሌር ጉዳይ ብቻውን ለዘላቂ ሰላም ዋስትና ሊሆን አይችልም እየተባለ ነው። አሁን ድረስ በሁለቱ ወገኖች መካከል ያልተፈቱ አራት ዋና ዋና መሰናክሎች አሉ። አንደኛው የሆርሙዝ ወሽመጥ የወደፊት አስተዳደር ሲሆን፣ ሁለተኛው በኢራን የውጭ ንግድና የፋይናንስ ተቋማት ላይ የተጣለው ማዕቀብ ጉዳይ ነው። ሶስተኛው ኢራን በሊባኖስ ሂዝቡላ፣ ለጋዛው ሐማስና ለየመኑ ሁቲዎች የምታደርገው ድጋፍ ሲሆን፣ አራተኛው ደግሞ የኢራንን የባለስቲክ ሚሳኤል ፕሮግራም መገደብን በተመለከተ ነው። ትራምፕ እነዚህን ሁሉ ችግሮች ወደ ጎን ገሸሽ አድርገው የኒኩሌር ጉዳይ ብቻ በማድመቅ የሰላም ቁልፍ አድርገው ሊጠቀሙበት እየሞከሩ ነው። ይህም አሜሪካ ከቀጠናው ለመውጣት የምትጠቀምበት የክብር መውጫ ስልት ሊሆን ይችላል ተብሎ ይታመናል። ብዙዎች የነዳጅ ዋጋ መና ለሩሲያ ታላቅ ገንዘብ ሲሳይ ይዞላታል ብለው ቢገምቱም እውነታው ግን ከዚህ የራቀ ነው። የሩሲያ መንግስት በያዝነው የፈረንጆቹ ዓመት የመጀመሪያ 2 ወራት ብቻ የ40 ቢሊዮን ዶላር በጀት ጉድለት ገጥሞታል። ይህ ማለት ከነዳጅ ሽያጭ በሚገኘው በወር 5 ቢሊዮን ዶላር ገቢ ለተንገጫገጨው የሀገሪቱ ኢኮኖሚ እንደ ጊዜያዊ ማስታገሻ እንጂ ዘላቂ መፍትሄ ሊሆን አልቻለም። የሩሲያ የነዳጅ መሰረተ ልማት ከ10 ዓመታት በላይ በቆየው ማዕቀብ ምክንያት እጅግ ከማርጀቱ የተነሳ አሁን ያለው የዓለም የነዳጅ እጥረት ለመሙላት የሚያስችል አቅም የለውም። ከዚህ በተጨማሪ የዩክሬን ድሮኖች የሩሲያን የነዳጅ ማጣሪያዎች እስከ ካስፒያን ባህር ድረስ ዘልቀው እያጠቁ መሆናቸው በሞስኮ ላይ ያለውን ጫና ክብዶታል። አሜሪካ ለህንድ የምታደርገው የሩሲያ ነዳጅ ሽያጭ ማላላት ቢሆንም አዲስ የነዳጅ ፍሰት ለመፍጠር ሳይሆን ቀድሞውኑ በባህር ላይ ታግተው የነበሩ መርከቦች ነፃ ለማውጣት ብቻ የተደረገ ስምምነት ነው ተብሏል። በዚህ ምክንያት ሩሲያ ከኢራን ጦርነት ትርፍ ታገኛለች ተብሎ ቢታሰብም በተግባር ግን በኢራን ውስጥ የነበራት ግዙፍ የኒኩሌር ፕሮጀክቶች በመቆማቸውና በባህረ ሰላጤው ያላት ተሰሚነት በመቀነሱም ከመቼውም ጊዜ በላይ በቻይና ላይ ጥገኛ ለመሆን ተገዳለች። በዚህ ታሪካዊ ክስተት ውስጥ ታላቁ አሸናፊ ቻይና መሆኗን የሚያሳዩ ብዙ ምልክቶች አሉ። አንደኛው ቻይና የነዳጅ ዋጋ መናር ብዙም የማይበግራት ሀገር መሆኗ ነው። ምክንያቱም ሀገሪቱ በታዳሽ ኃይልና በኤሌክትሪክ አጠቃቀም ከአሜሪካና ከአውሮፓ በ50 በመቶ የላቀች ናት። ሁለተኛውና እጅግ አስደንጋጭ የሆነው መረጃ ደግሞ አሜሪካ ለኢራን ጦርነት የምትጠቀምባቸው ሚሳይሎችና የጦር አውሮፕላኖች የሚመረቱት በቻይና ፌር ኤርዝ ማዕድን መሆኑ ነው። አሜሪካ በእጇ ያለው የእነዚህ ማዕድናት ክምችት ለ2 ወራት ብቻ የሚበቃ በመሆኑ ትራምፕ ከቻይና ጋር ለንግድ ድርድር ቤጂንግ ሲሄዱ ቻይና የበላይነቱን ትይዛለች ተብሎ ይጠበቃል። ጤና ይስጥልን።